ዛሬ የምናየው ቃል ኢያሱ ምዕራፍ 1 ላይ ያለ ቃል ነው። እንግዲህ እግዚአብሔር ለኢያሱ የሰጠው ቃል ነው ይሄ። ኢያሱን እግዚአብሔር በሚገርም ሁኔታ መረጠው። ኢያሱን መረጠው። ምን ይላል መጽሐፍ ኢያሱ ምዕራፍ 1 ላይ ቁጥር 1 እና 2 አነባለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተ ይህን ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስ ተሻገሩ ይላል። ኢየሱስ ጌታ ነው። አሜን። እና ዛሬ ጌታ የሚናገረን ዛሬ ፕሮፌቲክ ቃላችን በመሻገር መውረስ ነው። አሜን ነው። እስኪ ገደቤን ተሻግሬ ወርሳለሁ በሉ። አምናችሁ በማስተዋል ገደብን ተሻግሬ ወርሳለሁ በሉ። አሜን አሜን። መጽሐፍ ቅዱሳችን ላይ እግዚአብሔር እንደዚህ ውሰዱ እንደዚህ ውረሱ የሚለው ቦታ ላይ ሁሉ እግዚአብሔር ብሎ ግን ወደ መውረስ የሚሄዱ የእግዚአብሔር ልጆች በሙሉ ገደብ ነበርባቸው። በአሮጌውም ኪዳን በአዲሱም ኪዳን ማንም ሰው እግዚአብሔር ተናግሮት ያለ ገደብ አይደለም የወረሰው። እግዚአብሔር ከተናገረ አንድን ሰው ማመን ያለበት እግዚአብሔር ከመናገሩ በፊት ያ አስቸጋሪ ገደብ እንደሚመጣ አስቦ ያውቃል። አዲስ የሆነ ቻሌንጅ ለእግዚአብሔር የለም። በህይወታችን ፌስ የምናደርጋቸው ቻሌንጆች ለእግዚአብሔር አዲስ አይደሉም። ለኛ ከመንገሩ በፊት እግዚአብሔር አይቷቸዋል፣ በዘላለም አይኑ ማለት ነው። እና ምን አለ እዚህ ጋር ኢያሱን ይህንን ዮርዳኖስ ተሻገሩዋል። አሜን ነው ወይ? እና በጣም ነው የሚገርመው። ከዛ ምን አለው? ተሻገሩ። ትልቅ ነገር ነው እግዚአብሔር የነገረው። ምን አለው ቀጥሎ? ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለናንተ ሰጥቻለሁ። ኢየሱስ ጌታ ነው። ምን አይነት ጌታ ነው? አሁን እዚህ ጋር ምን አለው እግዚአብሔር? ሂድ ተሻገሩ አለ። አንደኛ ዮርዳኖስን ተሻገሩ። ከዛስ ጫማችሁ እግራችሁ ምድር ይርገጣል። ሂዷል። አሁን ከባድ አሳይመንት ነው፣ ግን ቀጥሎ የነገረው ነገር ይገርማል። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለናንተ ሰጥቻለሁ አለና እዚህ ጋር ሰጥቻለሁ የሚለው ቃል ኦልሬዲ ፓስት ቴንስ ነው፣ ግን እነሱ ገና አልገቡበትም። የወረሱት መቼ ነው? ገና እግዚአብሔር ጋር ያኔ ባሰበ ለአብርሃም የነገረው ጊዜ ነው የወረሱት። ለእነሱ አክቹዋላይዝ የሚያደርጉት ግን የእምነት እርምጃ ከተራመዱ በኋላ የገባው ሰው አለ። ሰጥቻለሁ ነው ያለው። እሱ ኦልሬዲ ሰጥቼ እኮ ነበረ ስትል አንድን ሰው ማን የሆነ ዕቃ ሰጥታው የሆነ ዕቃ ሰጥታው እኔ አሁን የሆነ አንዳንድ ጊዜ ምን ሆናለሁ መሰላችሁ? እዚህ ካገለገልኩ በኋላ ሰዎች ይመጡና ፕሮፌት እግዚአብሔር ይባርክ ምናምን ብለው ብሌስ ያደርጉኛል። ገንዘብ ማለት ነው። በፖስት አድርገው ወይ ኋላ ኪሴ ይከታሉ ወይ ኮቴ ውስጥ ይከታሉ። ጌታ ይባርክ ብለው ይከታሉ። እና እኔ በዛ ሰዓት ትዝ አይለኝም። እግዚአብሔር ይባርካችሁ ከጸለይኩ በኋላ ቤቴ ገብቼ ልብሴን አውልቄ ትዝ አይለኝም። እና ብዙ ሰዎች ፕሮፌት አገኘኸው ይሉኛል። ምን ሁሉ ብዬ ጠይቄ ያውቃለሁ። ከዛ በኋላ ሄጄ ኪሴን ስከፍት ብር አለ ወይ የሆነ 1000 ብር ወይ 500 ብር ይሁን ለካ ተሰጥቶኝ እኔ አላወኩም። አያ ይሄው እዚህ ጋር አንዳንድ ጊዜ የሆነ ነገር እኮ ሰው ሰጥቷችሁ እናንተ ማታውቁ። አያ እዚህ ጋር እግዚአብሔር ገና እግርህ እኮ አልረገጠውም ገና፣ ግን እግዚአብሔር ሰጥቷል። አያ ፕሮፌቲክ ነገር አየ እንዴት አይነት ሻርፕ ማይንድ እንደሚፈልግ ፕሮፌቲክ ነገር ሻርፕ ማይንድ ይፈልጋል። አይምሮአችን ከእግዚአብሔር ቃል ጋር ክሊክ ሲያደርግ ነው። ልክ ምን መሰላችሁ? እንደዛ ሲሆን አሁን ብዙ እኛ እኮ መንፈሳችን ላይ ችግር የለም፣ መንፈሳችን ያምናል። ሜንታሊ ግን ይሄኛው ፕሮሰስ የሚያደርገው የሚያስበው ሪዝን የሚያደርገው የአይምሮአችን ፓርት የውጭን ነገር የምድራዊን ነገር ስለሚያይ የእግዚአብሔር ቃል የሚለውና የሚታየው የሚሆነው ነገር ስለማይመሳሰል ዳውት የሚባለው ነገር የሚፈጠረው ይዛኔ ነው። አይምሮ ግን በእግዚአብሔር ቃል የሰለጠነ ሰው ምን እንደሚያደርግ ታውቃለህ? ልክ ይሄ ስልካው ወስዳችሁ እንደዚህ ሶኬት ጎን ብታስቀምጡት ቻርጅ አያደርግም። ስክት ሲል ግን ጢን ብላቺ ትመጣለች አይደል?
ልክ የእግዚአብሔር ቃል ጋር አይምሮአችን ሲስማማ እምነት የሚባለው ነገር ክሊክ አደረገ ማለት ነው። በጣም አይምሮ ወሳኝ ነው። አስተሳሰብ ወሳኝ ነው። ለዛ ነው ጳውሎስ በክርስቶስ ኢየሱስ የነበረ ያ አስተሳሰብ ይላል በእናንተ ዘንድ ይኑር ይላል። አስተሳሰብ ነው ያለው። አያችሁ let this mind which was in Christ Jesus be in you mind ነው ያለው። እዛ ጋር ስፒሪት ብቻ አይደለም ያለው። አያችሁ ብዙ ጊዜ አይታችሁ ከሆነ ብዙ የኛ ኮሚኒቲ የምንጎዳው በዛ ነው። የመንፈሱን ነገር ብቻ እንይዝና የአይምሮውን ነገር እንተዋለን። አይሰራም እንደዛ። በጣም አይታችሁ ከሆነ አሁን ለምሳሌ ጳውሎስ የተማረ ሰው ነው። ሻርፕ ነው። he's a lawyer የሚገርም ማይንድ አለው። ሙሴ እኔ አፌ ትብ ነው መናገር አልችልም ምናምን ሲል መናገር የማይችል እንዳይመስላችሁ። ሙሴ ፓላስ ያደገ ልጅ ነው። ሙሴ አንደኛ ትምህርት ቤት የተማረ ልጅ ነው። የንጉስ ልጅ ነው። ምን አይነት ትምህርት ቤት እንደሚማር አስቡት። የግብፅን ጥበብ ሁሉ አወቀ ይላል መጽሐፍ። እግዚአብሔር ለምን ሙሴ ጋር ሄዶ ተጠቀመበት? ኪዳን ብቻ እንዳይመስል አይምሮ ሰልጥኗል። ያው የሙሴ አይነት ሌዋውያን እዛው ግብፅ ባሪያ ናቸው። እዛው አሉ እኮ ግብፅ እኮ አሉ። ግብፅ አሉ እኮ ብዙ ሌዊዎች አሉ እኮ። ከሌዊ አንዱን አለ እግዚአብሔር መጠቀም የፈለገው እዛ አሉ። እግዚአብሔር ሆነ ብሎ አይምሮ ሻርፕ የሆነ ጥበብ የተሞላ ባይምሮ ሰው ጋር ነው ሄደው ሙሴ ጋር። ለምን ትልቁንም ማሳየው የንጉስ ቤትንም ማሳየው ውርደትንም ማሳየው እረኝነትንም ማሳየው ትዕግስትን አሳየው። በግ የጠበቀ እንደኔ ገጠር ውስጥ ይገባዋል። በግ ያገደ ሰው ጅስት እያልክ ቀኑን ሙሉ በግ እየሸተትክ ነው የምትለው። ዝቅታውን በደንብ ታውቀዋለህ። የበግ ሽታ ባይዞ በጣም ቆዳው ራሱ ስጋውን ከነካኮ ስጋው ይበላሻል። ልክ ነኝ? አዎ የበግ ሽታ ከባድ። ያንን ሁሉ ተቋቁሞ ከእንትን ወጥቶ ከዋይት ሃውስ ወጥቶ አስበዋል። ወዛ አይነት ላይ ያ ማይንዱ ግን ሻርፕ ስለሆነ የእግዚአብሔርን ነገር በማይንዱ ፕሮዲዩስ የሚያደርግ አቅም አለው። ለምሳሌ በጊዜው ከሚገኝ ኃጢአት ይልቅ ይላል። ያንን ኃጢአት ያለው ዕብራውያን ላይ ምንድነው? የፈርዖን የልጅ ልጅ ከመባል ነው። የፈርዖን ልጅ ሆኖ የሚቀጥለው ንጉስ ከመሆን ይልቅ እረኛ መሆን በእግዚአብሔር ዘንድ ጽድቅ እንደሆነ ገባውና ስለ ክርስቶስ ይላል። ክራይስትን በዛ ዘመን ሆኖ አሄድ ኦፍ ታይም ክራይስትን አየው በመንፈሱ። ያንን ያየውን ነገር አእምሮ ተቀበለው። አያችሁ እግዚአብሔር ለዛ ነው የሚወርሱ ሰዎች በህይወታቸው ኤክሴል የሚያደርጉ ሰዎች እግዚአብሔር ያላቸውን ሄደው የሚይዙ ሰዎች ሪሊ አይምሮአቸው መሰራት አለበት። በጣም እኛኮ የእግዚአብሔር ልጆች እኮ ትንቢት እኮ ያንሰንም። እሺ እን ልበላችሁ በህይወታችሁ ዘመን ማንም ነብይ በእናንተ ላይ ትንቢት ባይናገር ይሄንን ቃል እየተማራችሁ ይሄንን ቃል ተቀብላችሁ ከዚህ ላይ ትንቢት እያወጣችሁ መውረስ ትችላላችሁ። ዛትማች የእግዚአብሔር ቃልን ከኔ ትንቢት ጋር እንዳታመሳክሩ። ዝም ብለህ ከዚህ ላይ ይሄ የጸና የትንቢት ቃል ነው አይደል? ግን ለምን መሰላችሁ ብዙዎቻችን የሚገራርም የትንቢት ቃል አለን። ይሄ የጸና የትንቢት ቃል አለን። ከእንዳ ከእግዚአብሔር ሰዎች ደግሞ የምንቀበለው የትንቢት ቃል አለ። ግን ብዙ ፍጻሜ አናይም። ዋይ ባይምሯችሁ መታደስ ተለወጡ። ይሄ እኮ ጨዋ ሰው ስለመሆን አይደለም የሚያወራው፣ ስለ መውረስ እኮ ነው የሚያወራው። ኢን ክራይስት ያለህን ነገር ስለ መውረስ ነው የሚያወራው። መጽሐፍ ሲናገር አሁን ለምሳሌ እሱ በሰማይ እንዳለ እኛ ደግሞ በምድር ነን ይላል። አንደኛ ዮሐንስ as he is in heaven so we are on earth in this world ይላል። በዚህ ዓለም ላይ የክርስቶስ አምባሳደር ነን ማለት ክርስቶስ እኔ በሄድኩበት ቦታ ሁሉ ክራይስት አለ። ኧረ አሜን በሉ በጌታ። እንዴት ነው የምታምኑት? አሜን በሉ እንጂ ታውቃለህ አይደል? አንተ በሄድክበት ቦታ ሁሉ ኢየሱስ እንዳለ ይሄን ታምናላችሁ። ምክንያቱም አንተና ቤቱ ሰው እናንተን ሲፈልግ እኮ አድሬሳችሁ ጋር ነው የሚመጣው ቤታችሁ። ልክ አይደለም? አሁን አንቺን ፈልጎ ሰው ወደ ካሊፎርኒያ አይነዳም። ይሄ ትንሽ ችግር አለበት ማለት ይጸለይለታል። ኢየሱስ ያድን አይደለም እንዴ? ያ አንተ ጋር ሰው ሲመጣ እግዚአብሔር አንተ ጋር አለ። ምክንያቱም አንተ የክርስቶስ ቤተ መቅደስ ነህ። ቤት ነሽ አንቺ። አሜን አሜን። ይሄንን ሜንታሊቲ ለመፍጠር ነው እኮ በአይምሮ መታደስ ተለወጡ የሚል። በቀደም ዕለት በዙም አስተምር ነበር። በማደግ መውረስ የሚል ቃል ነበር የተናገረው።
ጳውሎስ ምን ብሎ ተናገረ? ልጁ እስከሚያድግ ድረስ ከባሪያ በታች እንደ ባሪያ ነው ይላል። እንደውም ባሪያ ይሻላል። ስላላደገ ከባሪያ ያነሰ ህይወት ነው የሚኖረው። ግን ልጅ ነው። ይሄ የአዲስ ኪዳን ትምህርት ነው ማስተምራችሁ። ገላትያ ላይ ሄዳችሁ ማግኘት። ልጁ ካላደገ፣ አንድ የእግዚአብሔር ልጅ ካላደገ ኔቨር አይወርስም። እግዚአብሔር ወዳለው ነገር አይሻገርም። ኔቨር ባለበት ነው የሚሆነው ህይወቱ። እንዴት ነው የእግዚአብሔር ልጆች የሚያድጉት? የእግዚአብሔር ልጆች የሚያድጉት ይኸውላችሁ ከተቀበልከው መንፈስ፣ ከዛ ደግሞ በምትበላው በምትሰማው ቃልና በምታደርገው መንፈሳዊ እነዚህ ነገሮች ነው የእግዚአብሔር በውስጣችን እድገት። በአእምሮ መታደስ ተለወጡ። አንዳንድ ጊዜ ልባችሁ ይሄ ነገር ይሆናል ይችላል በኢየሱስ ስም ብላችሁ አእምሮአችሁ ግን ውስጥ ሲጠራጠር አልሰማችሁ? ያንን ለማጥፋት ነው አእምሮ መታደስ የሚያስፈልገው። ጥርጣሬን ይገላል። በአእምሮ መታደስ መለወጥ ትራንስፎርሜሽን ነው። be ye transformed by the renewing of your mind. transformed ነው የሚለው በእንግሊዝኛ አይደለ? ሜታሞርፎሲስ ነው በግሪክ። ሜታሞርፎ ነው የሚለው። ሜታሞርፎ ማለት ለጌታ ኤግ ላርቫ ፑፓ አዳልት ባዮሎጂ ላይ የተማር ነው ማለት። ፕሮሰሱን ነው የሚናገረው። በዛ ፕሮሰስ ውስጥ ስናደግ ሪሊ እግዚአብሔር ወዳለው ነገር የመሻገር እግዚአብሔር ያለውን ነገር መውረስ እንችላለን። አቅም አለ። በጣም ይገርማል እኮ። አሁን 11ዱን ወሰዳቸው ኢየሱስ ተራራ ላይ። ምንም የሰጣቸው ብር የለም፣ የሰጣቸው ቃል ብቻ። በጣም የሚገርማችሁ ግን እነዚህ ሰዎች ያልተማሩ ፊደል ያልቆጠሩ ይላል መጽሐፍ፣ ግን አይምሯቸው ሻርፕ ነው። አይምሯቸውን ትራንስፎርም አድርጎታል። አሜን አሜን። ምን አይነት በረከት እኮ እግዚአብሔር ለኛ ያዘጋጀውና የዘረጋው ልነግራችሁ አልችልም። ይህንን ግን እየገባን የምንኖር ሰው ይሁን በእምነት ነው፣ በመጀገን ነው፣ በእምነት በመጨከን ነው። ለራስን ለትራንስፎርሜሽን ማዘጋጀት። አሁን ለምሳሌ ሙሴ ከሰበረ በኋላ ጽላቱ የግራር እንጨት ቁረጥ አለው። ትዝ ይላችኋል? የግራር እንጨት ነው የጠረበው። ግራር የሚያካለ እኔ ያደኩበት አካባቢ አሰላ ይባላል እና እዛ ግራር ማለት ለምንም አይሆንም ከከሰል ውጪ ተፈላልጦ ተቆራርጦ። ያው ከሰል ሲሰራ ታውቃላችሁ፣ ጉድጓድ ውስጥ ነው እንጨቱ እንደሚደረገው። ከዛ እዛ ጉድጓድ ውስጥ ታፍኖ እንትን ይነዳል። ከዛ እንጨቱ ጭሱ ይወጣና እንጨቱ ከሰል ይሆናል። ከከሰል ውጪ ለምንም የማይሆን እንጨት ማለት የግራር እንጨት ነው። ጠርባችሁ ጣውላ አታረጉት፣ ምንም አታረጉት፣ አጥር እንኳን አይሆንም። ሙሴ ግን ከዛ እንጨት ላይ ጠርቦ የእግዚአብሔር ሕግ የተጻፈበት ማለት ነው። አያችሁ፣ እኔና እናንተ የግራር እንጨት ነን ማለት ነው በአዲስ ኪዳን። ያንን ፐርሰናሊቲ ነው እግዚአብሔር ሼፕ አድርጎ መንፈሱን አስቀምጦ ከለር ፎርም ያለው የሱ ኢሜጅ የሚፈጥረው። አያችሁ አይደለ? ስለዚህ የግድ ጌታን ስለተቀበልን በልሳን ስለተናገርን ብቻ በቂ አይደለም። መዘጋጀት አለበት አይምሮአችን። አሁን ለምሳሌ ሙሴ ባሪያዬ ሙሴ ሞቷል አለው። ካኔ ኢማጂን ቀይ ባህርን ከፍሎ ያሻገረ ሰውዬ ሲሞት እንዴ በቃ ህዝቡ እኮ ልቡ ቀልጦ እኮ መጥፋት ነበረበት። ልክ ኢየሱስ እኮ በአዲስ ኪዳን ኢየሱስ እኔ ብሄድ ይሻላል እንዳላቸው እኮ እኔ ሄዳለሁ አሁን በቃ ከዚህ በኋላ ይመጣል እሱ ይላቸዋል። እሱ ይመጣል ያላቸው በአይን አይታይም። ከኢየሱስ ጋር ግን በአይን በእጅ ይነካኩ ነበር። ይሄኛው ደግሞ በአይን አይታይ። በጣም ከባድ ነገር እኮ ነው። ሙሴ ሞቷል። ደግሞ ሙሴን ሂድና ሙት ነው ያለው። አሁን ኢያሱ የተቀበለው ሪስፖንሲቢሊቲ ይሄንን ዮርዳኖስ ተሻገር፣ ከዛ በኋላ ውረስ እና ይሄ የተሰጠው ሪስፖንሲቢሊቲ ከባድ ስለሆነ ለሙሴ እግዚአብሔር አንድ ነገር አለው። እርግጠኛ ነኝ ተሻገር፣ ከዛ ውረስ ያቃሏ። ከዛ ከዮርዳኖስ ማዶ ታላላቅ ጠላቶች አሉ፣ የሚያስፈሩ ናቸው፣ አይችሏቸውም በብዛትም በአቅምም። እግዚአብሔር ግን እንደዚህ ያለው አሁን እናንብብ። በህይወት እድሜ ሁሉ ማንም አይቋቋምም ማለት ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም አለው። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩትን ምድር ለዚህ ህዝብ ታወርሳለህና ጽና፣
አይዞ ነገር ግን ጽና እጅግ በርታ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል የዚህ ሕግ መጽሐፍ ካፍ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅ ታደርግ ዘንድ በቀን በሌሊት አስቦ የዚያን ጊዜ መንገድ ይቀናልሃል ይከናወንልሃል በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና አይዞ አትፍራ አትደንግጥ ብዬ አላዘዝኩህምን አለ። አሁን እግዚአብሔር እንደዚህ ተናገረው። አያችሁ ዮርዳኖስን ተሻገር የረገጥከውን ሁሉ ሰጣለሁ። ከባድ ንግግር ነው። አሁን እኔ ግን አለው ሲለው ቀላል ሆነ። የእግዚአብሔር አብሮነት ያሻግራል። የእግዚአብሔር አብሮነት ያስወርሳል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ታንጀብል ፕሬዘንስ ከፊታችን ያለውን ዘመን ይሙላው። አሜን አሜን አሜን። አያችሁ እስራኤላውያን የፈለገ ያንን ሁሉ ተአምራት አይተው ቢያልፉም ግን አሁን መሻገር ያለባቸው ዮርዳኖስ የሚባል ቻሌንጅ አለ። አያችሁ አንዳንድ ጊዜ በህይወታችን ብዙ ነገሮችን አልፈን የሆነ ሲዝን ደግሞ ይመጣል አለ። ሁሉ ጊዜ ቻሌንጅ በህይወታችሁ ሲመጣ አለ ማለት ነው፣ መውረስ አለ ማለት ነው። ጌታ ምስክሬ እግዚአብሔር እኔ በህይወቴ ያንን ተለማመድኩት። ኦል ዲስ ይሄንን ሁሉ አመታት ቻሌንጅ አለ ማለት ለወርስ ነው። በቃ ምልክቱ ለወርስ ነው። አሜን አሜን አሜን። ኢየሱስ ያድናል። አያችሁ እኔ ካንተ ጋር ነኝ አለው። አትፍራ አትደንግጥ አይዞ ይሄንን ህዝብ የምታወርስ አንተ ነህ። የእግዚአብሔር መገኘት እግዚአብሔር ለኢያሱ ቃል ሰጠው። ሌላ የሰጠው ነገር የለም። እግዚአብሔር ልንገራችሁ አሁን እንደዚህ ግልጥ ብሎ ስጋ ሆኖ እግዚአብሔር በመሃላችን ለደቂቃ ተገልጦ ሁላችንም በስጋ አይናችን እያየነው በክብሩ ብንቀልጥ ከቃል ውጭ የሚሰጠን ነገር የለም። ሴም ቲንግ ነው እግዚአብሔር ባይዘው የሚናገረው ከዚሁ ላይ ነው የሚጠቅስልን። ሌላ ቃል የለው። ለኢያሱ ቃል ሰጠው። ከዛስ ልክ በሙሴ ዘመን የነበረውን ኪዳን በሱ ዘመን እንደሚቀጥል አያችሁ። የምን አይነት ኪዳን ነው ከሙሴ ጋር የነበረው? እኔ ካንተ ጋር እሆናለሁ። ቅዱሳን ይሁንላችሁ እግዚአብሔር ከናንተ ጋር ይሁን። ታውቃላችሁ አይደል? አንዳንድ ሰው ነፍሱ ድና መንፈሱ ድኖ ነፍሱ ድኖ ሌላ ፕሬዘንስ በህይወቱ የለም። እንደዚህ አይነት ብዙ ሰው አለ። እግዚአብሔር ከእንደዚህ አይነት ተርታ ያድናችሁ። እግዚአብሔር ምስክሬ ነው። አንዳንድ ሰው ጳውሎስ ራሱ ያላቸው ሰዎች አሉ። በመጨረሻ ቀን ነፍሱ ትዳን ስጋውን ግን ሰይጣን እንደፈለገ ይጫወትበት አሉ። እንደዚህ አይነት ሰዎች ኢንክራይስት ናቸው። ሲኦል አይገቡም። ምድር ላይ ግን ሲኦል ነው ለነሱ። አየ ይሄ ግን እዚህ ጋር ምንድነው? እኔ ካንተ ጋራ ነኝ አልተውህም አይዞ ብቻ በርታ ጽና የሚለው ምን ማለት መሰላችሁ? አይዞ ጽና ምናምን የሚለው ቃል ይሄ ቃል ሁሉ ጊዜ የኔን አብሮነት አስብ ማለት ነው። ሁሌ እኔ ካንተ አይዞ አስብ አምሂር እኔ ያለው አያችሁ ቅዱሳን ስንሻገር እግዚአብሔር ቻሌንጁን ከፊታችን ሲያመጣ በቻሌንጁ እንድንሞት አይደለም። የትኛው የእምነት አባት ነው በመጽሐፍ ቅዱስ እሳት ውስጥ ቢገቡ እግዚአብሔር በዛ ከበረ እነሱ ፕሮሞት አደረጉ? አንበሳ ጉድጓድ ቢጣሉ እግዚአብሔር በዛ ከበረ እነሱ በዛ ፕሮሞት አደረጉ? መርከብ ቢሰባበር እግዚአብሔር በዛ ከበረ እነሱ ፕሮሞት አደረጉ? ምንም አይነት ቻሌንጅ ጥሩ ከመጽሐፍ ቅዱስ ኢየሱስ እንኳን ተዋርዶ ነው የከበረው። ኢየሱስ ተዋርዶ ተደብድቦ ደሙ ፈሶ ተቀብሮ ነው የከበረው። በህይወታችሁ የመጣ ቻሌንጅ እናንተ እግዚአብሔርን የምትወዱና የምታምኑ ከሆነ ዛሬ ልንገራችሁ እግዚአብሔር ምስክሬ ነው። እግዚአብሔር ሊከብርና እናንተን ፕሮሞት ላይ ያደርግ ነው የመጣው። በፍጹም ትሩሊ እኔ አሁን አንዳንድ ጊዜ ቻሌንጅ ሲበዛ አንዳንድ ነገሮች ላይ እንትን ሲል ፈርገጥ ማለት እንደ ሰው ማለት ነው እንዲህ ስትል ከዛ ቆጭ ብዬ ደግሞ አስባለሁ። ቆመልና አንዴ ትቀልዳለህ እንዴ ጆሲ ይለዋለሁ ለራሴ። እንዴ እግዚአብሔር ሊጥለኝ አይችልም። አማየውን ነገር እኔ እንኳን ልጄ ልጥለው አልችልም። ትቀልዳለህ እንዴ እግዚአብሔርን እንዴት ታማል? እኔ እንኳን የራሴ ልጄን ምለው እንዴት ነው አንጂሽ እንባሽ የሚመጣው ልጅሽ ስም ሲጠራ አይደለም እንዴ?
ልጅን ስታስብ እንዴ ሆዳችሁ አይል አሜን በሉ ወላጆች ምን የት ሄዳችሁ ዘመዶቼ አንጀቴ ተላወሰ የሚለው ቋንቋ የገባኝ ከወለድኩ በኋላ ነው ኦሮሮሮሮሮ ከባድ አይደለም ከባድ ነው እንደዚህ ነው እኮ ውስጥ እኮ ግልብጥብጥ ነው የሚለው እኮ እኔ ላልፈጠርኩት ልጅ እንደዛ ቆንኩ ላልሞትኩለት ልጅ እንደዛ ቆንኩ ደሜን ላላፈሰስኩለት እንደዛ ቆንኩ እግዚአብሔርማ እንዴት እጅግ አብልጦ እኔን አይጣይ ስለዚህ ጭንቀት የሚባል ነገር እንዳለ ተጠቅልሎ ነው የሚሄደው ትቷችሁ አሜን ናችሁ በፍርሃትና በጭንቀት ውስጥ ስንያዝ ሁሉ ጊዜ ልንኖርስ ካለው ነገር ሊያስቀረን ነው ጠላት ሁሌ እግዚአብሔር አምላክ ተሻገር ካለ ተሻገር አሜን አሜን በቃ ወንዙን እርገጠው አለ እኮ አሁን እዚህ ጋር ወንዙን እርገጡታል እንዴት ነው ምን ይሻገር ኦኬ ወንዙን ሂዱና እርገጡታል እርግጥ አርጉታል ደግሞ የዛኔ ዮርዳኖስ ክረምት ነው ሞልቷል እና ታቦት የተሸከሙት ልክ ሲረግጡ ደረቀ ይላል ኢየሱስን ተሸክማል አንተ የትኛውንም ችግር ስትረግጠው ይደርቃል አረ አሜን በሉ በኢየሱስ አሁን ታቦቱ ነው ውስጥ ነው ያለው አሜን አሜን አዎ አሁን ሌላ ምን ይዘው እንጨት የለም ኢየሱስ ጌታ አሜን ነው ወይ መንፈሱኛ ውስጥ አለ ኢየሱስኛ ውስጥ አለ በጌታ በኢየሱስ ክርስቶስም የትኛውም ወደ ኋላ ሊያስቀራችሁ የወጣ ሽውር የጠላት ጥበብ ዛሬ ይራገፋል በኢየሱስ መሻገር ይሆናል በኢየሱስ መውረስ ይሆናል ኢየሱስ ያድናል አሜን አሜን አዎ አዲስ ኪዳን ላይ አይታችኋል አይደል እንዴት አይነት አስፈሪ ሆነው እንደተገለጡ ሐዋርያቱ ሲሰፉ ሲበዙ ሲወርሱ አቃታቸው እኮ የሆነ ጊዜማ እንደውም እኛ ለቃልና ለጸሎት እንተጋለን ሌላ ይሾሙ ብለው አገልጋይ ጨመር እነ እስጢፋኖስ መጡ እነሱም በአንዴ በቃ ዝም ብሎ ወረርሽኝ የሆኑት እኮ በክብር ነፍስ ያዳኑ ሰይጣንን እየመቱ ያባረሩ አሜን ነው ወይ አረ አሜን እኛም ጋር ያለው ያው ኢየሱስ ነው አልደከመም አላረጀም ዛሬ በኢየሱስ ክርስቶስ ስም ስልጣን መነሳት ይሆንላችሁ መነሳት ይሆንላችሁ አሜን አሜን ክርስትና ነፍስ ድኖ ከዛ እኔ አንዳንድ ነገር እኮ እኔ መናገር አልችልም ሰው ኦፌንድ ያደርጋል ግን የእግዚአብሔር ቃል ይደግፈኝ መቼስ እግዚአብሔር ከፈቀደ እንግዲህ ይሁን የሚባል ነገር የለም ባይዘይ እንደዛ አይነት ሃይማኖታዊ አስተሳሰብ አትቀበሉ that is religion እግዚአብሔር truly አባቴ ነው የሚለውን ኮኔክሽን ከፈጠራችሁ በኋላ አንዳንድ ነገር ሲሆን በህይወታቸው ኖ አባቴ እንደዚህ አያደርግብኝም ትላላችሁ እንዴ እኔ ወላጅ ነኝ እኮ አልኳችሁ ኖ እኔ ልጄ ሲያጠፋ እማልቀጣበት መንገድ አለ ቢያጠፋ እንኳን እግዚአብሔር truly አባትሽ እንደሆነ ከተቀበልሽ ይኸውልሽ የአባትሽን ስራና የጠላትን ስራ ተለየዋለሽ እውነት ነው ውሸት ነው ቅዱስ አዎ እንዴ አባቴማ እንደዚህ ያደርግ ይሄ ጠላት ነው ይገባኛል ቃሉም ደግሞ አይደግፈኝም የጠላት ስራ በደም ይሄ እኮ ቃል እኮ እንደዚህ ለይቶ ነው የሚያስቀምጠል ይሄ አባት ነው ይሄ ጠላት ነው ታውቀዋል ነብይ ሳይነግር አሜን አሜን በጌታ በኢየሱስ ክርስቶስ ስም ተሻግራችሁ ትወርሳላችሁ ከቻሌንጃችሁ ማዶ ከዮርዳኖስ ማዶ ያለውን በረከት ትወርሳላችሁ አረ አሜን በኢየሱስ ስም አሜን አሜን እና ይህንን ዮርዳኖስ ተሻገሯል እኔ በኢየሱስ ክርስቶስ ስም ይሄን ችግራችሁን ተሻገሩላችኋል ይሄንን ገደብ ተሻገሩ ይሄንን ከፊታችሁ የቆመውን ቻሌንጅ ተሻገሩ በኢየሱስ ክርስቶስ ስም ተሻገሩ ከዛ ላይ ደግሞ ምን አለ የእግራችሁ ጫማ የረገጠውን ስፍራ ሁሉ ትወርሳላችሁ አሜን ነው እሺ በደንብ ስሙኝ እሺ ስለ መውረስ ልንገራችሁ ተሻገሩ የሚለው ቃል ምን ያሳያችኋል you need to move አይደለ እምነት አይቀመጥም እምነት ያለ ስራ ምንድነው ዲድ ነው ለእምነታችን ህይወት የምንሰጠው በአክሽን ነው እንዳትረሱ ለእምነታችን ህይወት የምንሰጠው በማድረግ ነው በመስራት ነው ያመነውን ቃሉን ሰምታችሁ
ራሳችሁን የምታስቱ አትሁኑ። ቃሉን ምን አድርጉት። ዱ ቢ ወርድ ዱወር። ቃሉን የሚያደርግ ሰው የእምነት ሰው። ለእምነታችሁ ህይወት የምትሰጡት እምነታችሁ ያልሞተ እምነት እንዲሆን ህይወት ያለው እምነት እንዲሆን እምነታችሁን መስራት አለባችሁ። እውነት 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 ያመኑ ሁሉ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያስወጣሉ። ልጅሽ ወይ ልጅ ቤት ላይ አጋንንታዊ ነገር ስታይ እንዴት ዝም ትላለህ? አንተ እኮ አለ ኢየሱስ እኮ አንተ ውስጥ ነው። በኢየሱስ ስም ብለን ለምን ሰይጣን አታባረው? ለምን ሰይጣን ይዘን እንዞራለን? ትኬት እየቆረጥን ከሀገር ሀገር ኖ። አንቺ ላይ ያለው ጌታ አሁን እንድትታበዩ አይደለም። እኔ እንደዛ እምላችሁ በራሳችሁ ውስጥ ያለውን ኤክሰርሳይዝ ያላደረጋችሁት እምነት አይሰራም። ሙት ሆኖ ተቀብሮ ነው የሚቀረው። ጳውሎስ ውስጥ ያለ መንፈስ ቅዱስና እኔ ውስጥ ያለ መንፈስ ቅዱስ አንድ ነው። ኢየሱስ ውስጥ የነበረው መንፈስና እኔና እናንተ ውስጥ ያለው መንፈስ አንድ ነው። ልዩነታችን ምንድነው? ጳውሎስ የከፈለው ዋጋ አለ። ምንድነው የከፈለው ዋጋ? በማንበብ በማጥናት በመጸለይ በመጾም የእግዚአብሔር ቃል ራሱን ኤክሰርሳይዝ አድርጎ በማድረግ ነው። ሌላ ነገሩ አይደለም። መታሰሩ ምናምን አይደለም። እኔ አሁን ለምን እታሰራለሁ? በዚህ ዘመን ወንጌል እየሰበኩ ነጻነት ያለበት ሀገር ውስጥ ነው ያለው። ጳውሎስን ለመምሰል እስር ቤት መግባት የለብኝም። ለምን ገባለሁ? በዛ ዘመን እስር ቤት ያስገባል ሲስተሙ አይደለም እንዴ? አሁን ግን ምንም እስር ቤት የሚያስገባ ነገር የለም። እስር ቤት የሚከቱ አገሮች አሁን ለምሳሌ ኢራን ሄዳችሁ እንደዚህ ብትሰብኩ ትታሰራላችሁ፣ ቻይና ትታሰራላችሁ። እኛ ግን አሜሪካ ነው የምንኖር። የፈለግከው መስበክ ትችላል። አሜን ነው ወይ? አዎ። ምናልባት ወደፊት ቻይና ሄደን ከታሰርን አደራችሁን ጸልዩልን። ኢየሱስ ያድናል። አሜን። አያችሁ፣ አሁን ተሻገሩ አለ። ሁለተኛ የእግራችሁ ጫማ የሚረግጠውን ስፍራ አለ። እግዚአብሔር እንዲያወርስ አንተ ተራምደህ እርገጥ። አሜን። መውረስ ነው የምትፈልገው አይደል? አርግ ያለን አድርግ፣ እርገጥ። ይህንን የረገጥከውን እሰጥሃለሁ ካለ በረገጥከው ልክ በተራመድከው ልክ ነው የምትወርሰው እያለው ነው። ስለዚህ አይታችሁ ከሆነ የመውረስ ጥማት ያለበት የመውረስ አኖይንቲንግ ክብር ያለበት ሰው ነው ኢያሱ። እና ምን አለው መልአኩ? ኢያሪኮን 7 ቀን ዙር። ከዛ 7ኛው ቀን 7 እግዚአብሔር እዚህ ጋር እግሬ ረገጠውን ብሎታል አይደል? ኧረ መዞር ነው ምን አገባኝ እኔ። ለመውረስ እርገጥ ካለኝ መርገጥ ነው። ሰው ሁሉ እርገጥ፣ ሂድ እርገጥ፣ ህፃናት እርገጥ፣ ሴት እርገጭ፣ ዙሪ። አየህ እግዚአብሔር ብሎታላ መጀመሪያ ላይ ለዚህ ጥሪ የረገጥከውን ነው ማወርስ ስላለው ከመርገጥ ወደ ኋላ አይልም። አየህ ይሄ እምነትን ነው የሚያሳየው። እምነትን ነው የሚያሳየው። እግዚአብሔር እንዲያወርስ ከፈለግ እምነትን ወደ ስራ ኤክሰርሳይዝ ማድረግ አለ። ከዛ ምን አደረገ ኢያሱ? ሁለተኛው ምዕራፍ ላይ ሰዎች ላከ። ሰላይ ተላከው። እዚህ ጋርም ተልኳል። 2 ሰላዮች ላከና እነዚህ ሰላዮች በጣም የሚገርሙ ናቸው። እና ያቺ ጋለሞታይቱ ሰው ቤት ሄዱ። አያችሁ አሁን ጋለሞታ ስለሆነች ማንንም ወንድ ነው የምታስገባው። ስራዋ ነው። ሌላ ቦታ ቢሄዱ እስራኤላውያን ናቸው። እነዚህ ዕብራውያን በሙሉ እዛ ለምን እነሱ ገቡ ማለት አገር ተወሰደ ማለት ነው። ስለዚህ ይፈራሉ። እነዚህ 2 እስራኤል የኢያሪኮ ንጉሥ ሰማ ይላል። የት ነው ያስገባሻቸው ሲል እሷስ አመነች። አንተ እቺ እኮ የምትገርም እኮ ሴት ነች። የምትገርም ሴት ደበቀቻቸው፣ አመነች። አያችሁ እሷ ወንዶች ስለሆኑ ጋለሞታ ቤት ነው የገቡት። ልክ እንደ መሸታ ቤት ነው። ማን ገባ ማን ወጣ አይባልም። እዛ ገብተዋል። እሷ ጋለሞታዋ ቤት ሲባል ንጉሱ ጋለሞታዋ ጋር ሰው ላክ። የት ነው ያረግሻቸው? ገብተው ነበር። አይ አላየዋቸውም፣ ደብቃቸው። አያችሁ እዛ ገቡ። ከተማውን ሰለሉና ተመለሱ ኢያሱ ጋር። ይህንን ቃል አንብብላችሁ በጌታ ሁለተኛው ምዕራፍ ላይ ነው ቁጥር 1 ላይ ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ ኢያሱ። የመጨረሻው ቁጥር ላይ ቁጥር
ምዕራፍ 2 ቁጥር 23 እና 24 ላይ ሁለት ሰዎች ተመልሰው ከተራራው ወርደው ተሻገሩ ይላል። ሁለቱ ሰላዮች እዩ ብቻ ኢያሱ ራሱ ምን አይነት ሰርክል እንዳለው እዩ። እዚህ ጋር መውረስ የምትፈልግ ከሆነ ሰርክልን አስተካክል። ሰማሽኛ? ወደ ነዌ ልጅ ወደ ኢያሱ መጡ፣ የደረሰባቸውን ሁሉ አወሩለት ይልና ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል። ገና እኮ አልገቡም። ሁለት ሰው ናቸው። አገር አይተው ነው የመጡት። እነዚህ ስም ብለው ሰው እንዳይመስሉ ነቢያት ናቸው። እነዚህ በውስጠኛው አይን የሚያዩ እግዚአብሔር አይናችሁን ይክፈተው። ይው 2026 ላይ በኢየሱስ ክርስቶስ ስም ትወርሳላችሁ። አየ ሁለት ሰው አገር ገና አየ አገር አይተው ሁለት ሰዎች ላይም እየተደበቁ እየተሽለኮለኩ ሴተኛ ዳሪ ቤት እየተደበቁ ምናምን እንደዚህ አይነት ሰዎች መጣው አገሩ በሙሉ የኛ ነው። ማን ኦፍ ጋድ ጆሹዋ ሌትስ ጎ እንውረስ። አንዴ እኛ እኮ ገና እኮ አሜሪካ እንደመጣን ወይኔ ዊንተር ነው ብርድ ነው ወይኔ ልመለስ እንደ ማየና አፈቅሽኝ ነው እኮ ምን ላውቀው እኔ መሰለ ጮማ አገር ጌታ አዘጋጅቶ የተባረከ ምድር አሜን በሉ። ለምንድን ነው የምትፈሩት አሜሪካን? እኔ እንደ አሜሪካ የተመቸኝ ምድር የለም። አሜን አትሉ? እስኪ አሜሪካ እግዚአብሔር ይባርካት በሉ። የምትኖርበትን ምድር ካልባረክ ፍሬ አይሰጥም። ምርጥ አገር ነው ያገር። አሜን አሜን። ከዛ ይውላችሁ ምን እንዳሉ ታውቃላችሁ? በአገር ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት ይላል። ወይ እዛ ያሪኮ ያሉ ሰዎች በፊታችን ይቀልጣሉ። አንተ ምን አይነት ሰላይ ናቸው? መውረስ ትፈልጋላችሁ አይደል? መሻገርና መውረስ ትፈልጋላችኋል? ከዚህ ቀን ጀምሮ ጓደኛ ቀይሩ። ዝም ብሎ አይ ኑሮ ጉዳይ አይ ተወደደ ምናምን አቁም። ምንም አይሰራ። እንደዚህ አይነት ጓደኛ ስንት አመት ሙሉ የተወረሽ ከሷ ጋር ምንም የደረሽበት የህይወት ከፍታ የለም። ሁሌ ኮምፕሌን። ይኸው ስሙ፣ ጌታ ምስክሬ ነው። እዩ እግዚአብሔር ምስክሬ ነው። አሶሲዬሽን በጣም ወሳኝ ነው። ስስቃላችኋል። ነካካው መሰለኝ የሆነ ጥሩ በተን እየነካው ነው። ጌታ ምስክሬ ነው። አንተ አይታ ይውላችሁ ኢያሱ እግዚአብሔር የነገረው ህዝብ መሃል አይደለም። ኢያሱና እግዚአብሔር ያወሩት ወሬ አለ። ገባ አይደል? አሁን በዚህ ህዝብ ሁሉ ፊት ከፍ አደርጋለሁ አለው እግዚአብሔር አውቆ እንዲሰሙ አለው። አይ አንዳንድ ጊዜ አለ እኮ ሰው ፋይት ቢያረጋው ማውረድ የማይችል በቃ እግዚአብሔር ከፍ አረገ። ማንም ቢዋጋ ሰው ቢዋጋ ሰይጣን ቢዋጋ መውረድ አይችልም። ያዘው እግዚአብሔር እኮ ነው እንደዚህ ያደረገው። በዚህ ሰው ህዝብ ፊት ከፍ አረጋል። የፈለገ ሚዲያ ቢዋጋ ምቀኛ ቢዋጋ ደጋሚ ቢዋጋ ማንም ቢዋጋ እግዚአብሔር ሊፍት ያደረገውን ሰው ማውረድ አይችልም። እኔ በጣም ነው የሚገርመኛው ሙሴ ራሱ ጽፎ እኮ ነው ከዕብራዊ ውጪ እንዳታገቡ ድብልቅ ህዝብ አልፈልግም ብሎታል። ኢትዮጵያ ያገባ ባሪያዬን ለምን ተናገራችኋል? እኔ እሱን ፊት ለፊት ነው ማወራው። እንደ ነብይ እንኳን በህልምና በራእይ ያለ ማወራው። ለምንድን ነው እሱን የምትናገሩ ብሎ ገስጾ እግዚአብሔር ሲወጣ ለምጽ በለምጽ ሆነች። እሷ ነች ብዙ ያወራችሁ ማለት ነው። ማርያም ያው እህቶች የተባረኩ አይደል? ከመጣኮ ይለቁታል። እኔ ሳስበው ነው አልተጻፈም። የሚገርም እኮ ነው። አሁን እዛ ጋር ማን አጠፋ? እኔ በጣም እኮ ነው የሚገርም። አይ እግዚአብሔር ኢያሱን ብቻውን ነገረው፣ ህዝብ ሰማው። ከዛ ሁለት ሰው ነው የላከው። ብዙ ሰው አላከም። ሁለት ሰላይ አንድን አገር ነብይ እኮ ነው የላከው። አይናቸው የሚያዩ ሰዎች ናቸው የላከው። መተው ደግሞ ምን አሉት? ይሄ ገና ምን እንደዚህ አይነት ሰው እግዚአብሔር ይስጠኝ፣ እንደው ለአገልግሎት ጌታ ይስጠኝ እንዲህ አይነት ሰው። እስኪ አሜን በሉልኝ። አሜን ነው። መጥቶ እንደዚህ በቃ ዴንቪንማ በቃ ዋጥ ነው የሚል ሰው አሜን በሉ። እናንተ ናችሁ በኢየሱስ አሜን። ጌታ ምስክሬ ነው። ሰጥቶናል አለ እግዚአብሔር።
ይሄንን ምድር ሰጥቶናል። ከእንደገናስ እነዛ ጠላቶቻችን በፊታችን ይቀልጣሉ አለ። አንተ አየህ፣ ለመውረስ እግዚአብሔር ወዳለ ዴስቲኒ ለመሄድ ያንተን ዴስቲኒ ሰፖርት የሚያደርጉ አሜን ነው ወይ የሚያይ አይን ያላቸው። አረ አሜን 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 አሜን። በጌታ በኢየሱስ ወዳላችሁ ትገባላችሁ። በጣም እኮ ነው የሚገርመኝ። እኔ በጣም ነው እዚህ ጋር ሲሪየስ ነገር ነው ጌታ ያስተማረኝ። ሎንግ ታይም ኤጎ እግዚአብሔር ምስክሬ ነው። እንዴ ኢያሱን በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቷል። እኔ አሁን እንደዚህ ታይ አሜሪካን ሰጥቶኛል ጌታ አሜን። የሆነ ጊዜ አንድ ነብይ መጣና ጸለየልኝ። የዛኔ አፓርትመንት ውስጥ ነበር። ማርቲ ትዝ ይልሻል። መጣና አንተ ልጅ አለኝ እግዚአብሔር አሜሪካንም ካናዳንም እዚህ አካባቢ እንዳለ ሰጥቷል አለኝ። ይው ከስቼ ማለት ነው በጾም ከስቼ ዛኔ እንደዚህ እቺ ነው አክዬ ነበር እና እውነትም እየሆነ እኮ ነው። እንዴ ይሄው ቃሉ እኮ አየህ ምድሪቱን አሳልፎ ሰጥቶናል አለና በአገር ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ። ስንቶቻችሁ ናችሁ እግዚአብሔር የነገራችሁ ቃል ካለ በምትሄድበት ስፍራ ሁሉ ጠላት እንደሚቀልጥ እመን። እስኪ ጠላቶቼ በፊቴ ይቀልጣሉ በሉ። አትወርስም የሚለኝ ሳይኝ ይቀልጣል። አረ አሜን በሉ በኢየሱስ። እግዚአብሔር ነግሮ ቃል ሰጥቶ ኪዳን ሰጥቶ እያቀለጠ ይኸውልህ፣ ሰማችሁ አይደለ? አሁን እዚህ ጋር እነዚህን ሰዎች በደንብ ስሙ። እቺን ቨርስ በደንብ ስሙልኝ። አገሩን በእጃችን አሳልፎ ሰጥቷል። ስለዚህ እግራችን የረገጠውን ሁሉ ነው የምንወርሰው አይደል? እግዚአብሔር ነው ያለው እንደዛ። እግር ጫማ የረገጠውን ሁሉ ትወርሳለህ ስላለ የነሱ ስራም ነው መርገጥ ነው። አያችሁ ኢያሱ መንፈሳዊ አይደለ? ሁለት ሰው ላከ። የሁለት ሰው ይርገጠው ይበቃላል። ሁለት ሰው ሄደ ረገጠ። ተመልሰው መጣው እዛ ያሉት በሙሉ ምድሪቱ የኛ ነች አሉት። ከዛስ ጠላቶቻችን በእኛ ፊት በእግዚአብሔር ፊት እኮ አላሉ። ለምን? ከነሱ ጋር እግዚአብሔር እንዳለ አውቶማቲክ ነው። ይው ከፊታችሁ ያለውን ዘመን እንደዚህ ነው የምትኖሩት። አሜን አሜን አሜን። ጠላቶቻችሁ እየቀለጡ እግዚአብሔር አምላክ ወደ በረከታችሁ ያስገባቸው። አየ አስበዋል። አሁን ኢያሱ እዚህ ጋር ተምሯል። ከዛ በፊት 12 ተልቀው ትዝ ይላችኋል። ሙሴ እኮ ሁሉ በቃ ቀረ አሉ አስሮቹ። ኢያሱ አሁን 2 ነው የላከው። 2 ሰላዮች ሄዱ አዩ። ሲሄዱ ደግሞ አገሩ ላይ ይታወቃሉ እስራኤላውያን ነው። ጋለሞታ ቤት ገቡ፣ ተቀመጡ እዛ። አማኝ ነች፣ አመነች። አየቻቸውና አመነች። ከዛ አገሩን ሰለሉ፣ ሄዱ፣ ነገሩት። ምድሪቱ የኛ ነች፣ ጠላቶቻችን በፊታችን ይቀልጣሉ። ሉክ ኢያሱ ለምን ወረሰ ብትሉኝ፣ ለምን ፀሐይ ቆመችለት፣ ለምን ኢያሪኮ ፈረሰለት ብትሉኝ፣ ኢያሱ ራሱን ሰራው ያደረገው በሚያምኑ ሰዎች ነው። አየ እኔ ባይዘው ልንገራችሁ አንድ ነገር። እዚህ ስልኬ ላይ ሲደወል ለመንፈሳዊ ነገር ኮንትሪቢዩት የማያረግ ከሆነ ወይ አላነሳውም፣ ለጸሎት ለምናምን አነሳለሁ፣ ወይም ደግሞ እኔ ቢዚ ነኝ ብዬ ቻውላለሁ። አየ ወደ ውስጥ የሚገባ ነገር ኢፌክት አለው። እኔ ከዚህ በፊት ነግሬያችኋለሁ። ገና እዚህ ሀገር እንደመጣሁ አበሻ ምግብ ቤት እንዳበላለኛ ነግሬያችኋለሁ። ለምን አልኩት፣ ውድ ነው አለኝ። ወረ በኢየሱስ ከዛ በጣም እኮ ይኸውልህ እዚህ እኮ የሚቀበላችሁ አትሞስፌር እኮ በጣም ወሳኝ ነው። የሚቀበላችሁ ሰው ከዛም እንዳውቁ ታውቃላችሁ። ማቃቸውን አሕዛብ ልጆች ብዙ ሰው አላውቅም፣ ምንም ሰው አላውቅም። 5 ናቸው። ደወልኩ፣ ፈልጋቸዋለሁ፣ ኢመርጀንሲ 9 ስትሪት ቀጠርኳቸው። የሆነ ሀበሻ የሚባል ሬስቶራንት አለ። በትሬን ነበር የምመላለሰው። ዩ ስትሪት ላይ ወርጄ ዋክ አደረኩኝ። እዛ 9 ዩ ላይ ታውቁታላችሁ፣ ሀበሻ ቅንጦት የሚባል ምግብ አላቸው። እዛ 5 ነው ያዘዝኩት። እንዴ ምን ይሆናል እዘዝ ብላ
ከፈልኩ መታውት ያንን መንፈስ ማለት ነው። አትብላ፣ ቆጥብ፣ ተንቀጥቀጥ፣ እንደዚህ እጅ ፍሬን ያዝ በጌታ እኔ ለዚህ አይደለም የተጠራሁት። አዎ በፍጹም ጌታ ምስክሬ እንደዛ ያለኝ የማያምን ሰው እኮ ነው። አየ ሲያጋባብኝ ኢምፓርቴሽን ሲሰጠኝ አየ ወረወርኩት መልሽ። ይሄን ድህነትማ ኢየሱስ ጌታ አሜን አሜን። አያቸው አሁን እንደዚህ አይነት ሰዎች አሁን እነዚህ ሁለት ሰዎች እዛ ሲሄዱ ንጉሱ ቁጥር 2 ላይ ነው እኮ የሚለው ንጉሱ ጓለሞታይቱ ቤት እስራኤላውያን እንደገቡ ሰምቶ ሰው ላከ ይላል። ወንትድ ነበረን ሚስተር ፕሮፌት ጆሹዋ በጣም ተፈላጊ ነበረን ሲያሳድዱን ወይኔ እንደው ከእግዚአብሔር እኮ ነው ያዳነን አንተ ጸለይክልን መሰለኝ ምናምን ቢሉትስ አያችሁ የነብዩን ልብ ያወርዳሉ እምነቱን ይዋጋሉ። እነሱስ አራ ምድሪቱ የኛ ነች አለ። የሚታየውን የጠላት መርመስመስ አይደለም ያወሩ የእግዚአብሔርን ቃል ነው የነገሩት። በጌታ በኢየሱስም ከሁኔታ በላይ የሚያስበልጥ መንፈስ ከናንተ ጋር ነው። አሜን አሜን። ያ ከዛስ ምድሪቱን እግዚአብሔር በእጃችን ሰጥቷል። ጠላቶቻችን አሉ በፊታችን ይቀልጣሉ። አየ ምን እንዳመኑ ልንገራችሁ። ራሳቸው ላይ ያለው ኮንፊደንስ በእግዚአብሔር ያላቸው መደገፍ ያው በመሻገር የምትወርሰው እምነትን ስታዳብር ነው። እግዚአብሔር እርገጠው ካለ ወተ መርገጥ ነው። ኧረ አሜን ነው ወይ? እግዚአብሔር ተናገር ካለ አመንኩ ስለዚህ ተናገርኩ። በኢየሱስ ክርስቶስ 2026 ላይ ወፋፍራም በረከት ይጠብቃቸዋል። ወፋፍራም በረከት ያው እስከ ዛሬ ከኖራቸዋቸው አመታት በላይ በበረከት የምትኖሩበት አመት ነው። ያመነ ሰው አሜን ይበል። ኔቨር እንዴ ማንም አይቋቋምም የሚል ቃል እኮ ነው የሰጠው። ማንም እንዴ ይሄ ቃል የኛም ቃል ነው አይደለ? ታምናላችሁ አይደል? እስኪ ጮክ በሉና ማንም አይቋቋመኝም በሉ። እስኪ በ2026 በሉ ማንም አይቋቋመኝም። ሰይጣን አይቋቋመኝም። አጋንንቶች አይቋቋመኝም። እርግማን አይቋቋመኝም። ክፉ ሰዎች አይቋቋመኝም። የትኛውም ኃይል አይቋቋመኝም። በእኔ ውስጥ ያለው በዓለም ካለው ይበልጣል። ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። ኢየሱስ ያድናል። አሜን አሜን አሜን። እርገጣለሁ እግዚአብሔር አንተ እግር ከረገጠ ወሰድክ ማለት ነው አለ። ስለዚህ 7 ጊዜ ዙር 77 ጊዜ ዙር መዞር ብቻ ነው። ለምን ኮቴ በቆጠረ ቁጥር የሚወርሰው ነው የሚያስበው። በጌታ እስከ ዛሬ ቁጭ ብላችሁ ያመለጣችሁ በረከት ከዚህ በኋላ አያመልጣችሁም። አሜን 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 አሜን። እስከ ዛሬ እየተጠራጠራችሁ ያመለጣችሁ በረከት ከዚህ በኋላ አያመልጣችሁም በጌታ በኢየሱስ ስም አሜን። እኔ አንድ ጊዜ የሆነ ሰው ሲመሰክርልኝ ገጠር ውስጥ ነው አንድ ገበሬ ጌታን ተቀበለ እና ጌታ ትሩ ስቶሪ ነው የምነግራችሁ። ጌታን ተቀበለ። ታውቃላችሁ ኢትዮጵያ ውስጥ በጣም ያው ካሜራ የለም። በተለይ ደግሞ ገጠር ምንም ባልተዘግ ስልክ የለ ምን የለ እና ያልተቀረጹ በጣም ከባባድ ሚራክሎች አሉ። በተለይ ገጠር በጣም አሉ። እና ደግሞ ይሄ ሰው ገበሬ ነው አምኗል። እና ተምሮ ከቸርች እንደዚህ ተምሮ ዮርዳኖስ ቆመለት ምናምን ከቸርች ሲመለስ ወንዝ ተሻግሮ ነው የሚሄደው ቤቱ ጸልዮ ወንዙን ከፍሎ ተሻገረ። this is true story by the way። ብዙ አይነት እንደዚህ አይነት ቴስቲሞኒዎች እንዳሉ ታውቃላችሁ። ያ በጣም የሚገርም በተለይ ኦሮሚያ ደቡብ ላይ የሆኑ ተአምራቶች የሚገራርሙ ናቸው። ላይ ከአእምሮ በላይ እጅ በቅሏል፣ እግር በቅሎ፣ ጆሮ የሌለ አይን ወጥቷል። እንደዚህ አይነት ብዙ ነገሮች አሉ። ይሄ ዝም ብሎ ታሪክ አይደለም፣ ሪል የሆነ ነው። አያችሁ መጽሐፍ ቅዱስ ከኛ የሚፈልገው እግዚአብሔር ከኛ የሚፈልገው አንድ ነገር ነው፣ ማመን ብቻ ነው። በጣም እኮ ነው የሚገርመው፣ ማመን ብቻ ነው። አሁን እንዴ ከሙሴ ጋር እንደነበሩ ካንተ ጋር ሆናለሁ አለውና ከዛ ማንም አይቋቋምም አለው። ፕሬዘንሴ ካንተ ጋር ስለዚህ ሂድ ተራመድ እርገጥ። አየ ለባይዘው ለኢያሱ የገባለት ኪዳን እግዚአብሔር እርገጥ የሚል ኪዳን። አየ እንደዚህ ካለው በኋላ ዮርዳኖስ ራሱ ሊከፈል ሲል
ይርገጡት ካህኖቹ አለ። አያ ከመንካት ጋር ከመራመድ ጋር አክሽን ከመውሰድ ጋር እስከ ዛሬ በኢየሱስ ቁጭ ያላችሁበት ሲዝን በቃ። ኧረ አሜን። በኢየሱስ የመራመድ የመውረስ ዘመናችሁ ላይ ገብታችኋል። ከዚህ በኋላ መቀመጥ አይሆንም፣ መራመድ ይሆናል፣ መውረስ ይሆናል በኢየሱስ ስም። አዎ እርገጥ እንደዛ እኮ ነው የሚለው። ይሄ ቃል እኮ ድንቅ ነው። እና ዮርዳኖስ ራሱ ዋናው ቻሌንጃቸው ሲከፈል ረገጡት። ውሃው ግራና ቀኝ እንደ ክምር ሳር ቆመ ይላል። አንተ ደግሞ እግዚአብሔር የሚገርመኝ ነገር በክረምት ሰዓት ዮርዳኖስ በሚያስገመግምበት ሰዓት ቻሌንጁ ከፍ ባለበት ሰዓት ዛሬ ትንቢት እናገራለሁ። በጌታ በኢየሱስ ክርስቶስ መንገዳችሁን የዘጉ እንደ ድንጋይ ጸጥ ብሎ ትሻገራላችሁ። ሄይ አያ ነካ። ከዛስ ኢያሪኮንስ ደግሞ እርገጧል። 7 ቀን ዙሯል። እርገጡ። አየ እግዚአብሔር በአክሽን እንዴት እንደሚያም እምነት ያለ ስራ ሙት ነው። በጌታ በኢየሱስ ክርስቶስ ስም ስልጣን ከዚህ ቀን ጀምሮ የእናንተን ነገር ዳውን ሊያረግ ቁጭ ሊያረጋችሁ የወጣ የጠላት ኃይል በኢየሱስ ክርስቶስ ስም ተመታ። አሜን 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 ነው። እኔ የሆነ ጊዜ መዝሙር 91 መዝሙር 23 መዝሙር 121 ከማለቴ የተነሳ ማለት ነው ዝም ብዬ ነው የምለው ላይ ዝም ብዬ ከማለቴ የተነሳ የሆነ ጊዜ ስነቃ እያልኩት ነው የምነቃው ከእንቅልፌ። ታምናለህ? በሌሊት ራሱ በእንቅልፍ ልቤ እለዋለሁ። አየህ ኢያሱም ምን አለ? ይህ የሕግ ቃል ካፍ አይለያል። አየህ ይህ እንደዛ ሆኜ አውቃለሁ። እኔ እንዲህ ስነቃ እየተናገርኩ እያልኩኝ እንደዛ ሆናችሁ አታውቁም? አንዳንዴ በህልም እየተናገራችሁ ትነሳላችሁ። ምን መሰለህ ሳብኮንሸስ መንፈስ ለምዶት በቃ አንዳንድ ጊዜ ወይ በህልማችሁ ስትነዱ እጃችሁ እንደዚህ ይላል ምናምን። አይ ልክ እንደዛ ማለት ነው። እና ሜዲቴት ኦን ኢት ዴይ ኤንድ ናይት ተናገረዋል። ከዛም እንዳለ ታውቃለህ የዛን ጊዜ መንገድ ይቃናልሃል፣ ይሳካልሃል። ምን እያለው መሰለህ? ስኬትን በለው። አሜን። ስኬትን ተናገረው፣ ፈውስን ተናገረው፣ የምትወርሰውን ተናገረው፣ የምትፈልገውን ተናገረው፣ ቃሌን ተናገረው። እወርሳለሁ በል፣ እሄዳለሁ በል፣ አሸንፋለሁ በል፣ እገባበታለሁ በል፣ እበዛለሁ በል፣ ፍሬያማ ሆናለሁ በል፣ ስር እሰዳለሁ በል። የሰው ወዱ ካፉ ቃል እኮ ካፉ ፍሬ ይጠግባል እኮ ነው የሚል። ያልተናገርነውን እኮ አንሆንም። ዛሬ እኮ የሆነው ትናንት ያወራነው ነው። እግዚአብሔር ምስክሬ ነው። እስኪ ዝም ብዬ ቃሉን እናገራለሁ በሉ። ድገሙ 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 ከእንደገና። አሜን አሜን። የመጨረሻ ነገር ልበላችሁ ጨርሻለሁ። መጨረሻ ምን አለው ኢያሱ? ኢያሱ ህዝቡን ሰበሰበና ሶስተኛው ቻፕተር ላይ ማለት ነው ከቁጥር 1 ጀምሮ ኢያሱ አንድ ነገር ተናገራቸው። ማልዶ ተነሳና እርሱና የእስራኤል ልጆች ሁሉ ከሰጢም ተነሱ፣ ወደ ዮርዳኖስ ወጡ፣ ሳይሻገሩም በዚያ አደሩ ይላል። ከ3 ቀን በኋላ አለቆች በሰፈሩ መካከል አለፉ። ህዝቡም የአምላካችን የእግዚአብሔር ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት አለ። ቁጥር 5 ላይ እንደዚህ ይላል። እቺ ልበላችሁ በቃ እዚህ የመጨረሻ የሚወርስ ሰው ኢያሱ ህዝቡ ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ይኸውልህ ልንገራችሁ የቅድስና ህይወት ባንቀደስ እግዚአብሔርን አንጎዳውም። እሱ እንዴት ይጎዳል? ብንቀደስ ግን የነገ በረከታችን ነው። የነገ የምትወርሰው ነው የዛሬ ቅድስና። ስለ ቅድስና በአዲስ ኪዳን ስናስብ 2 ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ቅድስና በአዲስ ኪዳን ምንድን ነው? እኛ በክርስቶስ የእግዚአብሔር ጽድቅ ነን። we are the righteousness of God in Christ ይላል። አሜን ነው። ፖዚሽናል የሆነ አለን። ከዛስ እሱን ነው ኤክሰርሳይዝ የምናደርገው። አሜን ነው። ብዙ ሰዎች ሰልፍ ራይቸስነስ አታክ ያደርጋቸዋል። ሰልፍ ራይቸስነስ የትም አያደርስም። ሰልፍ ራይቸስነስ ማለት የራስ ጽድቅ ባይዘው የራስ ጽድቅ ሁሉ ጊዜ ሰው ይኮንናል።
ደካማ ይኮንናል። የራስ ጽድቅ ድንጋይ ይዘው እንደዚህ እቺ ሴት እንደዚህ ያደረገች ሙሴ እንደዚህ ብሎ ተጽፏል አንተ ምን ትላለህ ያዝን ብለው እሷን ሊገሏት አያችሁ። ኢየሱስ ደግሞ እነሱ ምንም አላረጋቸው። አረ ምንም ያልሰራ ምንም ችግር የሌለበት ሰው የመጀመሪያውን ድንጋይ ጣል ብሎ እሱ ወደ ታች ይጽፋል። ሁሉም በኩነኔ ተመቱ፣ ጥለው ሄዱ። ተወቀሱ ነው የሚለው እዛ ጋር ተከሰሱ አይልም። አያችሁ እግዚአብሔር አይከስም ይወቅሳል እንጂ ጠላት ግን ይከሳል አይወቅስም። ኮንዴም ነው የሚያደርግ ሰይጣን። አያችሁ አሁን ስለ ቅድስና ስታት ነገ እግዚአብሔር በዚህ ያልፋል ተአምራት ያደርጋል። ተቀደሱ ልትወርሱ ነው ልትሻገሩ ነው። ስለዚህ ምን እናርግ? ተዉ። ማይሆን ነገር እግዚአብሔር የማይመጥናችሁ ላይፍ ስታይል ተዉ። በቀደም ነግሬያችሁ አዳም ወይ የት ነህ ሲለው አዳም ከእግዚአብሔር ኤክስፔክቴሽን ዝቅ ብሎ ስለተገኘ ነው እንጂ ተሸፍኖበት ከእግዚአብሔር ተደብቆበት አይደለም። ኤልያስ ወይ በዚህ ምን ታደርጋለህ ሲለውስ ኤልያስ ምንድነው what are you doing here እንዴ አንተ እኮ ጃይንት ፕሮፌት እኮ ነህ ምንድነው አለው እኮ እዚህ ምን ትሰራለህ ማለቱ እኮ ፖዚሽንን ለቀሃል እያለው ነው። አሜን ነው። ቅድስና ማለት መቀደስ ያ ነው። በክርስቶስ የተቀደስነውን የተቀበልነውን ህይወት ኤክሰርሳይዝ ማድረግ ማለት ነው። አሜን ነው። አሜን አሜን። ያ ነው ስለ ቅድስና ስታስቡ ኢን ክራይስት የሆነውን ሪያሊቲ እንጂ የእናንተን ሰልፍ ካፓሲቲ ፕሊስ አውጡት። አሜን ነው። እግዚአብሔርን በቅድስና አንረዳውም። ሄሎ የተቀበልነው ነው። አሁን ለምሳሌ እኔ ኦክሲጅን ምናምን ሃሌሉያ አተነፋፈሴ አይታዋላ ብላችሁ ታውቃላችሁ? አያችሁ ያስቃል አይደል? ቅድስናም እንደዛ ነው። we are the righteousness of God in Christ። ምንም ያዋጣነው ነገር የለም። ማንም እንዳይመካ ከስራ አይደለም በጸጋ ብቻ ነው። አያችሁ ይሄንን አክኖሌጅ ማድረግ እግዚአብሔር ቆጠረን ነው የሚለው። ቆጠረን ነው የሚለው። ሌላስ ደግሞ ቅድስናን ኤክሰርሳይዝ የምናደርገው ዮሐንስ ወንጌል ላይ ምዕራፍ 17 ቁጥር 17 በቃልህ ቀድሳቸው ቃልህ እውነት ነው። ምን ማለት ነው? ሁሉ ጊዜ የእግዚአብሔርን ቃል በሰማን ባነበብን ባጠናን ቁጥር አይምሮአችን ውስጥ ያለ ሮንግ አስተሳሰብ ወይም ደግሞ ሲን ኮንሺየስነስ የኃጢአት ኮንሺየስነስ ትናንት የሰራነውን ኃጢአት ፎር ኤግዛምፕል ዛሬ አባቶ ይቅር በለኝ ስንል አውቶማቲክ ነው። እሺ አንድ ነገር ልበላችሁ። በአዲስ ኪዳን ንስሐም ሳንገባ ራሱ አውቶማቲክ ክሊንሲንግ በእኛ ይሆናል። ተቆሳተራችሁ ልጆች ሆይ ኃጢአትን አታድርጉ። ማንም ኃጢአት ቢያደርግን በአብ ዘንድ ጠበቃ አለን። እኛ ኮንፌስ የምናደርገው የምናውቀውን ኃጢአት ነው። የማናውቀውን ኃጢአት እንዴት ነው ታዲያ? አሜን ናችሁ? እሱም ደግሞ ጻድቅ የሆነው ክርስቶስ ኢየሱስ ነው በአብ ዘንድ። he is our advocate ማለት he is in your place። አሜን ናችሁ? በሰማይ ኢየሱስን ማን ሪፕሬዘንት ያደርጋል ቢባል እኔ ነው አንቺን ነው እኮ ዛጋ አባ እያለ በቃ በሱ ውስጥ በኢየሱስ ውስጥ ነው አብኛን የሚያው። አለበለዚያ ኤክስፓየርድ አድርገን አይሆንም። ስለ ቅድስና ስታስቡ ማለት ነው። አሜን ነው። ከዛስ anything whenever you do wrong confess ማድረግ ማለት አድሚት ማድረግ ማለት ነው። ጥፋተኛ ነኝ እኔ ጥፋተኛ ነኝ በድያለሁ ሶሪ። የዛን ጊዜ የኢየሱስ ደም አውቶማቲክ የሆነ ህሊናችንን ከሞተ ስራ ያነጻል። ለምንድን ነው ህሊናችን የሚያነጻው? ምክንያቱም የትናንት ጥፋት ህሊና ውስጥ ቁጭ ብሎ ዛሬ ከሳል። አንተ ትናንት እንዲያላረክም ትናንት እንዲያላልሽም አያችሁ። ከዛ አሁን ስለ ቅድስና መቀደስ በአዲስ ኪዳን ኦልሬዲ you are the righteousness of God in Christ። አሜን ነው ወይ? አሜን አሜን። ስለዚህ በቃል ቀድሳቸው ቃል እውነት ነው። የእግዚአብሔርን ቃል ስንሰማ ከዛ የኃጢአተኝነት ስሜት guilt consciousness sin consciousness when you read God's word when you listen to God's word ስንሰማ ተንበርከን ስናነበው ያ ክሱ ኩነኔው ይጠረጋል። ኢየሱስ ለዛ ነው በዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ እንደዚህ ብሎ የጸለየው። ምዕራፍ 17 በሙሉ ጸሎት አይደለ? በዛ ምዕራፍ ላይ ጸለየ። አንዱ የጸለየው ምንድነው? ቀድሳቸው
አሜን አሜን። የሚገርማችሁ ቁጥር 19ኛው ላይ እዛው እኔ ስለነሱ አለ ወይ ኢየሱስ። ለኢየሱስ አጨብጭቡ በጌታ። እኔ ስለነሱ አለ ራሴን ቀድሳለሁ። ስለዚህ ከኔ ተነሳ እነሱ ይቀደሱ። which me እኔና እናንተ በእግዚአብሔር ፊት በክርስቶስ we are as good as Jesus ማለት ነው ወይ? ኧረ አሜን። ምን ነው አሜን አትሉም? በጌታ ግን እኮ እግዚአብሔር ኔክስት ይር ምን እናጠፋውን እኮ ያውቃል። ለዛ እኮ ነው በጣም እኮ የሚገርም ስቴትመንት አለ ባይብል ላይ። ሞት ሆይ አለው መውጊያ ሄታል፣ ሲኦል ሆይ ድል መንሳት ሄታል። ሞትና ሲኦል ኃይል የላቸውም እኛ ላይ። ኃጢአት ኃይል የለውም እኛ ላይ። it's so amazing። አሜን ናችሁ? አሜን አሜን አሜን። ለዛ እኮ ነው I am the righteousness of God ብለን ቦልድሊ የምንናገረው። እኔ የክርስቶስ ጽድቅ ነኝ፣ የእግዚአብሔር ጽድቅ ነኝ ብለን ሁሉም በክርስቶስ የሆነ ሁሉ። እሺ ስለ ጽድቅ ባለፈው ተናግሬያለሁ። እኔና እናንተ የእግዚአብሔር ጽድቅ ሆነናል በክርስቶስ። አንድ ሰው የሚቀበለው የእግዚአብሔር ጽድቅ የእግዚአብሔር ማንነት ነው። አያድግም፣ አያንስም። አሜን ነው። አሁን ጌታን የሚቀበል ሰው ካለ ከኛ እኩል፣ ከጳውሎስ እኩል፣ ከጴጥሮስ እኩል የእግዚአብሔር ጽድቅ ነው የሚሆነው። it's the nature of God። righteousness አይጨምርም አይቀንስም። አሜን ነው ወይ? ያንን የተቀበልክ እንደሆን ሲገባ ነው you exercise it ትኖረዋለህ። አሜን። ስለዚህ ምን አለ? ከቃል የተነሳ እኔ ስለነሱ ራሴን ቀድሳለሁ፣ እነሱ ደግሞ because of me የተቀደሱ ይሁኑ። ኢየሱስ ጸልዮ የተከለከለው ነገር የለም፣ ሊኖርም አይችልም። ኢየሱስ ጸልዮልሃል። አንተ በክስ መኖር አልተፈቀደልህ። እዚህ ጋር ምንድነው የምንማረው? ስለ መውረስ። አንድ ወርሳለሁ፣ ሄዳለሁ፣ እግዚአብሔር ያለልኝ ጋር ተሻገራለሁ የሚል ሰው ይኸውልህ በሲን ኮንሽስነስ አትወርስም። በጥፋተኛነት ኮንሽስነስ እኔ አልችልም፣ እኔ አልወርስም። ይኸውልህ እንደነዛ ሰዎች አገሩ በሙሉ ሰጥቶናል። ጠላቶቻችን በቃ እነዛ ሰዎች በሙሉ በፊታችን ይቀልጣሉ። ይሄ ከየት ያመጡት ችሎታ ነው? አሁን በእግዚአብሔር ስለተመኩ ነው እንጂ መስቀሉ ስራ ላይ ራስን ካልከተትክ በምድር ላይ እንዳንተ ተሸናፊ ሰው የለም። ኢየሱስ የሰራው በሙሉ የኔ ነው ካልሽ ግን እንዳንቺ አሸናፊ ሰው የለም። አሜን አሜን። ስለዚህ ነገ በመካከላችሁ ድንቅ አርግ። ስለዚህ ራሳችሁን ቀድሷል። ምን ማለት ነው? ተለዩ ማለት ነው። ላይፍ ስታይላችሁ እንደዚህ ይሁን ማለት ነው። ሌላ ነገር እኮ አይደለም። የሰው ስተት እንትን እያላችሁ የራሳችሁን ደግሞ እንደዛ አይደለም። በኔ በመስቀሉ ስራ ላይ ማመን ነው። አዲስ ኪዳን ስለ ቅድስናና ስለ ጽድቅ is completely different from the Old Testament። completely different ነው። መቀደስ በጽድቅ መኖር የአዲስ ኪዳን ቫልዩ ነው። በቃ ሪል ቫልዩ ነው። አሜን ነው። ያኔ ፈርተው ነው፣ አሁንስ በፍቅር ነው። አሜን። አረ አሜን ናቸው ወይ? አሜን። ስለዚህ የእግዚአብሔር ቃል ለምሳሌ ዮሐንስ ወንጌል 8ኛው ምዕራፍ ላይ ምን ይላል? ቃል እውነት ነው። ምንድነው? you shall know the truth and the truth shall make you free የእግዚአብሔር ትሩዝ ማለት ነው። ስታነበው ይሄ እኮ ለሁሉም እኮ ነው። ክርስቲያኖን በጭንቀት ውስጥ፣ በክስ ውስጥ፣ በኃጢአተኝነት ስሜት የሚኖር ሰው የእግዚአብሔርን ቃል ሲያጠና ያ ስሜት፣ ያ ክስ፣ ያ ጊልት በጣም ከባድ ነው። ጊልት እኮ በምድር ላይ ሲኦልን ነው የሚያኖረን። ሰማችሁኝ? ጊልት ኮንሽስነስ በዛ ጥርስ ማፋጨት ነው ይላል። ትዝ ይላችኋል? በሲኦል ወይኔ ምን ነው እኔ እኮ ጥርስ መንከስ ማለት ነው። እንደዛ ማለት ነው በሲኦል ለዘላለም ሰው እንደዛ እያለ ነው የሚኖረው ሲኦል ውስጥ። ያ ማለት ምንድነው? ክስ ነው፣ ጊልት ነው። ወይኔ ምን ነው በሰማው ነው። ግን ሪፔንታንስ የለም፣ እድል የለውም ያ ሰው ለዘላለም። አያችሁ፣ የኃጢአተኝነትና የጥፋተኝነት ስሜት አማኝ እንደዛ ወይኔ አየ። ይሄንን የኃጢአተኝነትና የጥፋተኝነት ጊልት ኮንሽስነስ በምንድን ነው የምናወጣው? በእግዚአብሔር ቃል። you shall know, you have to know something. knowledge is freedom።
አሜን። ዩ ሻል ኖ ቃል ስታ ከዛ በኋላ ኦኬ አሁን መውረስ እችላለሁ ትላለህ፣ እገባበታለሁ ትላለህ፣ ወዳየልኝ እሄዳለሁ፣ እሻገራለሁ፣ እወርሰዋለሁ ትላለህ። አሜን ናቸው። አያችሁ መውረስ ሲምፕል ነው። አሁን ከኢያሱ በመሻገር መውረስ አንደኛ ቻሌንጅ ሲያመጣ እግዚአብሔር ኦኬ ቻሌንጁ እንዲገለና ያመጣ ልጆቻችሁ በእግር መሄድ ሲጀምሩ ይወድቃሉ አይደል? ከዛ በኋላ ምን አይነት ነው ምናምን ብላችሁ ትተውታላችሁ። ታነሳና አራግፈ አይዞ በርታ ብለህ ታስቀጥለዋል። ትልቅ ሆኖ እንኳን ወድቆ ሲመጣ አይዞ በርታ ብለህ ታስቀጥለዋል እንጂ አትለውም። አየ it's a journey አሜን አሜን አሜን። ኢያሱ ህዝቡን ነገራቸው፣ ህዝቡም ደግሞ ያላቸውን አደረጉ። ከዛ በሚገርም ሁኔታ ዮርዳኖስን ተሻገሩ። በሚገርም ሁኔታ ፀሐይ ሰማቻቸው፣ ጨረቃ በሚገርም ሁኔታ ኢያሪኮ ላይ በሚገርም ሁኔታ ያ ሁሉ አይነት ኢያቡሳውያን፣ ፌርዛውያን፣ አሞራውያን፣ የኤዋውያን ማት ሁሉንም አሸንፈው ጭራሽ ዛሬም ጉልበታም ነኝ እኔ ብለው ይመጣሉ። ሌላ ምድር ስጠኝ እኔ አሁንም መዋጋት እችላለሁ። ትዝ ይላችኋል እኔ ገና ነኝ አሁንም መውረስ አልጠገብኩም። ምን አይነት ጄነሬሽን ነው የጆሹዋ ጄነሬሽን? ገና ሌላ እንዲህ ተራራ ይታየኛል፣ አንተ ብቻ ማኖፍ ጋር ፍቀድልኝ እግዚአብሔር ይከተለኛል ልበለው ወይ ነው በቃ የመውረስ ሜንታሊቲ ያለ። ይሄ እኮ ኢያሱስ ከሚደክመው ድረስ ነው የወረሰው። በጌታ በኢየሱስም እዚህ ምድር እስካላችሁ ይሄ ኢያሱን የረዳ እጅ ይረዳችኋል። አሜን አሜን። እንወርሳለን። ይኸውልህ ክርስትና ነገርኳችሁ መንፈስ ላይ ብቻ የሚቀር ነገር አይደለም። እዚህ ጋር በጣም ይሄ ቴስታ መስራት አለበት። ጌታ ምስክሬ ነው። ይሄ ቴስታ መስራት አለበት። በጣም ወሳኝ ነው። ለዛ እኮ ነው በአይምሯችሁ መታደስ ተለወጡ። እንደ ድሮ አታስቡ እኮ ነው። እንደዚህ አስቡ እኮ ነው። እኔ የገባኝ አንድ ነገር እግዚአብሔር ለምን ቃል ሰጠን መሰላችሁ? አንደኛ we have the mind of Christ ይላል አይደል? የኛ ማይንድ አይሰራም ባክ በእመኔን ይሄ ነው the mind of Christ። በክርስቶስ ኢየሱስ ያለ አስተሳሰብ በእናንተ ዘንድ ይኖር አይደል? አስተሳሰብ ቀይር፣ አቆጣጠር ቀይር። ስለምንድን ነው ምን መሆን ነው የምትፈልጉት በምድር ላይ? ማግባት፣ መውለድ፣ መስራት፣ ማገልገል፣ ቢዝነስ what do you want? put that thing here። እነሱ ነገሮች ናቸው የምንወርሳቸው። በማገልገል ነፍሳት መውረስ፣ በቢዝነስ መውረስ፣ በትዳር መውረስ እግዚአብሔር ባሰበላችሁ ያ ነገር በሙሉ እዚህ ውስጥ ካልገባ አትወርሶ። እዚህ ውስጥ ከተነው አንተ ቀይረሃል። አንተ ዕብራዊ ነህ፣ የአዲስ የእግዚአብሔር ልጅ ነህ አንተ። ኧረ አሜን ነው ወይ? አሜን። አይታችሁ ከሆነ እስራኤላውያን በሙሉ ከግብጽ ከወጡ በኋላ የተሳካላቸው እግዚአብሔር ባላቸው መንገድ ብቻ ነው። ሌሎቹ እንደሚሳካላቸው ይሳካላቸዋል፣ የራሳቸው አይነት አላቸው። የነሱ ግን የተለየ ነው። አንተም ኢን ክራይስት ብቻ ነው ያንተ የተለየ ነው። ያንቺ የተለየ ነው። what do you want in life? እዛ ላይ ምደርሽው ያንቺን ፍላጎት እስኪ ፍላጎት በሉ he shall satisfy the desires of your heart ይላል መጽሐፍ። እግዚአብሔር ዲዛይርን የሚሰጥ ነው፣ ፍላጎታችንን የሚሰጥ አምላክ ነው። አሜን አሜን። እኔ ይታየኛል 2026 ላይ በብዙ ትወርሳላችሁ።